በዛ መካከል ላይ በህልም አንተ የሀገሪቱ መሪ ኢሳያስ ነው። ኢሳያስን አይተዋል። ሰላም እናንተ የሆኑ ውድ የዚህ ቻናል ቤተሰቦች ሰላማችሁ ይብዛን እንላለን። ዛሬ ታኅሳስ 13 2018 ዓ.ም በአዲስ ርዕስና መልእክት ወደ እናንተ መጥተናል። ይኸው ለዛሬ ዘን የመጣነው መልእክት ነቢይ ጸጋው ተፈራ ስለ ኤርትራውያንና ስለ ኤርትራ ምድር የጸለየበትን እንዲሁም ስለ ኤርትራ መንግስት የታየውንና የተናገረውን ትንቢት በሶሻል ሚዲያ ትላንት ያጋራውን ይሆናል። ነቢይ ጸጋው ለኢትዮጵያውያንና ለኤርትራውያን በተራራ ሆኖ እየጸለየ ያስተላለፈውን መልእክት ይኸው ለዛሬ መርጠናል። ነቢይ ጸጋው የኤርትራ ጣፈንታና የኤርትራ ቀጣይ መንግስትን በማስመልከት ትንቢት ካመጣለት አገልጋይ የተናገረውን መልእክት ለዛሬ አካተናል። ለኤርትራና ለኢትዮጵያ እንዲሁም ደግሞ ለኤርትራ መንግስት የመጣው መልእክት ምን ይሆን? ሙሉን ምላሽ ከመልእክቱ ያገኙታል። ሙሉን ቪዲዮ ይመልከቱ እያለን ቀጥታ ወደ መልእክቱ እንሄዳለን። ትውልዷን ሀገሪቷን ስደተኛ ያደረገ ጨለማ ይመታ። አሜን። ትውልዷን ሀገሪቷን በኢየሱስ ስም እንዳትባረክ የያዘ ጨለማ ይመታ። አሜን። እቺን ምድር ነፃ አውጥተናታል። አሜን። እቺን ምድር ነፃ አውጥተናታል። አሜን። እቺን ምድር ነፃ አውጥተናታል። አሜን። እርሱ ይነግሳል። እነሱም ምንም ቢገላበጡ ከኤርትራ አይደለም ከምድር ከዓለም እግዚአብሔር ያጠፋቸዋል። በዛ መካከል ላይ በህልም አንተ የሀገሪቱ መሪ ኢሳያስ ነው። ኢሳያስን አይተዋል። አሉ ባራ እናገራሉ አይቸው አትጸናም። ከእግዚአብሔር የሆነ ሌላ ምትክ የተወለደ ንጉሥ አለ። እርሱ ይነግሳል። እነሱም ምንም ቢገላበጡ ከኤርትራ አይደለም ከምድር ከዓለም እግዚአብሔር ያጠፋቸዋል። እስቲ እንደዚህ በል፣ እኔ ባለራእይ ነኝ በል። እኔ ባለራእይ ነኝ። ደግመም እኔ ባለራእይ ነኝ በል። እኔ ባለራእይ ነኝ። ወደዚህ ቦታ ስትመጣ ዝም ብለህ አልመጣም። አንተ የመጣው አንድ ቅባት ነው። በትክክል ቅባት ፈልገህ ነው የመጣው። ቅባት ፈልገህ ነው የመጣው። እኔ ባንተ ላይ የማየው ባይዞ የጸጋ ስጦታ አፖስቶሊክ ጸጋ ያለው። አሜን። yes አሜን። ሰምተኛል? በትክክል አዎ በትክክል አፖስቶሊክ ጸጋ በትክክል አፖስቶሊክ ጸጋ ባንተ ላይ አያለሁ። በትክክል ሩቅ መሄድ ያለብህ ግን አሁን ዙሪያ ተስፋ የሚያስቆሩት ነገር አያለሁ። ከዚህ ሰዓት ጀምሮ በኢየሱስ ስም ተበጠሰ። የእግዚአብሔር መንፈስ እንደዚህ ይለኛል፣ እንደገና መሄድ ይሆንልሃል። እንደገና መሄድ ይሆንልሃል። ከዛ ባለፈ አንተ ፋሚሊ ውስጥ ጌታን የማያውቁ ሰዎችን አያለሁ። በፋሚሊ ውስጥ ጌታን የማያውቁ ሰዎችን አያለሁ። ዮናስ ማን ነው? ዮሐንስ ዱማሲያ ራሴ ነኝ። የማን እኔ ያንተ ስም ነው? ሪሶ ፓራሴ ካዳቦስ እግዚአብሔር ፕሮግራም አለ ይለኛል። ባይዞ አንተ ለ7 ዓመታት ዋጋ የከፈልክ ሰው ነህ። 1 ዓመት ያለው 2 ዓመት ያለው 7 ዓመት ማን ነው? ይሄ ኢትዮጵያ ከመጣሁኝ 7 ዓመት ነው። ብዙ ዋጋ እግዚአብሔር ብዙ ዋጋ አያለው። ከዚህ ወጥቼ አስመራ ምን አለ? አስመራ ራይት ከዛ ነው የወጣው። ከአስመራ ወደዚህ ነው የመጣው። ጂሰስ ኔም ሃሌሉያ። መነሻዬ አስመራ ነው። ከዛ ነው የመጣው። መነሻዬ አስመራ ነው። ወሪቶሳ ፓሪያና ሴፎራ ገና ትወርሳለህ። አሜን። ከተራ ሰው ጀምሮ እስከ ትልቅ ኃያላንን እግዚአብሔር ላንተ እኔ አሳልፌ እሰጣለሁ አለ። በእግዚአብሔር ፊት ጊዜ ወስደህ የምጸልየውን አንድ ጸሎት ያለው እሱም ኤርትራ ስለምትባል ሀገር በእግዚአብሔር ፊት ጊዜ ወስደህ እየጸለይክ ነው። በትክክል በዛ መካከል ላይ በህልም አንተ የሀገሪቱ መሪ ኢሳያስ ነው። ኢሳያስን አይተዋል። አሉ ባራ እናገራሉ አይቸዋለሁ። ይሄ ሁሉ 100% ለኔ ነበር የነገር። ለዛ ነው የሚጮኸው። ስለኔ ነበር እናገራለሁ። ቆይ ስለኔ ነበር እየሰበከው። ጭራሽ ስለ ኤርትራ አስቤ አለቀም ማለት እንዲገባ እነሱም እንዲገባቸው 10 ዓመቴ እስከ ከዓመት በፊት ማለት ነው። ጭራሽ በኤርትራ አስቤ አለቀም። እኔ እግዚአብሔርን ወደ ላከኝ ሄዳለሁ። ቋንቋም ቢሆን የሆነ ቋንቋ እንግሊዘኛም ቢሆን
አጠናለሁ እግዚአብሔር ወደ ላከኝ ቦታ ሄጄ አገለግላለሁ እያልኩኝ እጸልይ ነበር። ኢየሱስ ክርስቶስ ጌታ ነው። ድንገት ተገለጠ፣ መልእክት ሰጠኝ። አጥቅተዋል። እግዚአብሔር ድንገት ነበር እግዚአብሔር ወደ ኤልያስ የመጣው። ለአክዓብ ተገለጠ። ኢየስ ሃሌሉያ! ኧረ አጨብጭቡ በጌታ ኢየሱስ ነኝ። ለአክዓብ ተገለጠ አለው። መልእክት አስተላልፋለሁ። እኔ ከኤርትራ ስለወጣ ኤርትራ ስለሆንኩኝ እንደዛ አላስብም። ዘረኛ አይደለሁም። ድንገት ልክ እግዚአብሔር ለአክዓብ ለኤልያስ ለአክዓብ ተገለጠ እንዳለው ድንገት የእግዚአብሔር ድምፅ ወደ እኔ መጣ። ለኢሳያስ ተገለጠ የሚል ተገለጠ ለኢሳያስ ተገለጥ ብሎ እግዚአብሔር ድምፅ ወደ እኔ አንዴ ከፍ አድርጉ፣ እጃችሁ ከፍ አድርጉ። ይኸውና የተቀባ ሰው የማይደፍረውን ይደፍራል። አንተ ለቀቅ አድርግና አሜን በለኝ። አሜን። ይኸውና እግዚአብሔር ተገለጥ፣ መልእክት ሰጠኝ። አጥቅተዋል። እግዚአብሔር መንግስቱን እንደማትጸና እግዚአብሔር ተናገረኝ። ከዓመት በፊትም ከዛ መልእክቱን አስተላለፍኩ። ይሄ ሁሉ የምትናገሩ መልእክቱን አስተላልፍ ያለው መንግስታቸው እንደማይጸና ሌላ ከእግዚአብሔር የሆነ መሪ ኤርትራ እንደሚረከብ ይሄ ሁሉ አስተላልፍ ያለው አሁንም የመጨረሻ ስለሆነ ነው። ለእግረ መንገዴን እናገራለሁ። ኢየሱስ ነኝ። አጨብጭቡ። መንግስታቸው አትጸናም። ከእግዚአብሔር የሆነ ሌላ ምትክ የተወለደ ንጉስ አለ። እርሱ ይነግሳል። እነሱም ምንም ቢገላበጡ ከኤርትራ አይደለም ከምድር ከዓለም እግዚአብሔር ያጠፋቸዋል። እግዚአብሔር በእነሱ ላይ ይፈርዳል። እግዚአብሔር እነሱ እንዲኖሩ አልፈቀደም ነበር። ድንገት ግን የእግዚአብሔር ድምፅ ወደ እኔ ተገለጠ አለኝ። ለሱ ለኢሳያስ ተገለጠ። አሁን ተገልጥ ያለው ኢየሱስ ያድናል። ይችላል። በሉ እስቲ ይችላል። አሜን። አጠገቤ ያለው ያዘርጋ ብቻ ከእግዚአብሔር ስማ እንጂ በለው። ብቻ ከእግዚአብሔር ስማ እንጂ ደግመን በለው። ብቻ ከእግዚአብሔር ስማ እንጂ በለው። ብቻ ከእግዚአብሔር ስማ እንጂ ያንተ ምክር በለው። የጠላት ምክር በለው አይሰራም በለው። አይጸናም በለው። አይጸናም። እስቲ እጅን ዘርጋና እግዚአብሔር ያለው ይሆናል በለው። እግዚአብሔር ያለው ይሆናል። በምድሬ በል። በምድሬ ኤርትራ ላይ ኤርትራ ላይ እግዚአብሔር ያለው ይጸናል። በምድሬ ኤርትራ ላይ እግዚአብሔር ያለው ይጸናል በል። በምድሬ በኤርትራ ላይ እግዚአብሔር ያለው ይጸናል። እግዚአብሔር ተናገረኝ። ይሄ ሰው የሽሮና የበርበሬ ችግር የለበትም። ኔሽንን የትውልድን ነገር የተሸከመ ሰው ነው። በትክክል አሜን። ስለዚህ ለዚች ምድር እንጸልይ። አሜን። ከዚህ ሰዓት ጀምሮ ምድሪቷ ላይ በጌታ በኢየሱስ ስም እየሰራ የቆየ ዘንዶ ይመታ። አሜን። ትውልዷን ሀገሪቷን ስደተኛ ያደረገ ጨለማ ይመታ። አሜን። ትውልዷን ሀገሪቷን በኢየሱስ ስም እንዳትባረክ የያዘ ጨለማ ይመታ። አሜን። እቺን ምድር ነፃ አውጥተናታል። አሜን። እቺን ምድር ነፃ አውጥተናታል። አሜን። እቺን ምድር ነፃ አውጥተናታል። አሜን። ስለዚህ እግዚአብሔር እንደዚህ አለኝ። 3 ዓመት ሱዳን ቆየክ። 3 ዓመት ሱዳን ኢትዮጵያ መጥተህ 7 ዓመት ቆየክ። 7 ዓመት እዚህ 7 ዓመት ቆየክ። አሁን ግን እግዚአብሔር በተለየ የሰጠው ምሪት ምንድነው? ለኤርትራ ፕሬዝዳንት ለኢሳያስ መልእክት ሰጥቷል። መልእክቱም ዙፋኔ አይጸናም፣ መንግስቴ አይጸናም፣ ለዘላለም እግዚአብሔር አስወግዳለሁ ብሏል። በኢየሱስ ማለት የህዝቤን ጭንቀት አውቃለሁ። ኤርትራውያን ያረገውም እግዚአብሔር እኔ የእግዚአብሔር ወገን ነኝ። በዛ የሆነው ነገርም እግዚአብሔር ሆን ብሎ ያደረገው እኔ የሚያውቀው ነገር አለ። ስለዚህ እግዚአብሔር እንደዚህ አለኝ። ዮሐንስን እግዚአብሔርን እቀባለሁ አለኝ። ሰምተኛል አይደል? እግዚአብሔር እቀባለሁ አለኝ ብለህ አልመጣም። አንተ የመጣው አንድ ቅባት ነው። በትክክል ቅባት ፈልገህ ነው የመጣው። ቅባት ፈልገህ ነው የመጣው። እኔ ባንተ ላይ የማየው ባይዞ የጸጋ ስጦታ አፖስቶሊክ ጸጋ ያለው። አሜን። አሜን። ትክክል። ሰምተኛል? በትክክል። አዎ፣ በትክክል አፖስቶሊክ ጸጋ ባንተ ላይ አያለሁ። ሩቅ መሄድ እያለብህ ግን አሁን ዙሪያን ተስፋ የሚያስቆሩት ነገር አያለሁ። ከዚህ ሰዓት ጀምሮ በኢየሱስ ስም ተበጣ። ሻሎም። የተወደዳችሁ የአባቴ ብሩካን፣ ተራራ ላይ ነኝ ያለሁት። አሁንም ጸሎቴን ቀጥያለሁ። ጌታ መልካም ነው። እግዚአብሔር በነገሮች ሁሉ ድንቅን እያደረገ ነው። ሃሌሉያ። ባላችሁበት ቦታ ሁላችሁም ያላችሁ
ፈጽሞ ነገሮቻችሁ መልካም ይሁን። እግዚአብሔር አዲስን ነገር ያደርጋል። እግዚአብሔር በምልጃ በጸሎት እግዚአብሔር ታምራትን ያደርጋል። የሀገራችን ቋጥሮ ይፈታል። ሃሌሉያ! ኢየሱስ ያድናል። ለእግዚአብሔር ክብር ይሁን። ለነገስታት ንጉስ ለጌቶች ጌታ ክብር ይሁን። ለአልፋና ኦሜጋ ለሆነው ዘላለማዊ ለሆነው ፊተኛ ለሆነው ለእግዚአብሔር ክብር ይሁን። ለእግዚአብሔር ክብር ይሁን። ባላችሁበት ቦታ ከኔ ጋር እንጸልያለን። ለእግዚአብሔር ክብርን እየሰጠን እግዚአብሔርን እያደናነቅን እንጸልያለን። እግዚአብሔር ሆይ ስምህ ይባረክ፣ ስምህ ይባረክ። ክብር ላንተ ይሁን። በማደሪያ በዙፋኔ ክብር ላንተ ይሁን። አንተ አልፋና ኦሜጋ ነህ። አንተ ዘላለም ነህ። አንተ መሐሪ ነህ። እግዚአብሔር ሆይ ክብር ላንተ ይሁን። ስለሆነው ነገር ሁሉ እናመሰግናለን። ስለተደረገው ነገር እናመሰግናለን። እየሆነ ስላለው ነገር ሁሉ እናከብራለን። የአባቶቻችን አምላክ አንተ በስራ ትክክል ነህ። አንተ በስራ ትክክል ነህ። ሃሌሉያ! ኢየሱስ ያድናል። የእግዚአብሔር መንፈስ በተደጋጋሚ አንድ ነገር እያሳየኝ ነበር። ለኤርትራውያን አንድ መልእክት እግዚአብሔር እየሰጠ ነበር። በተለያየ መንገድ ላይ ኤርትራውያን በሄዱበት ባሉበት ቦታ ሁሉ ውጤታማ እንዳይሆኑ ፍሬያማ እንዳይሆኑ እየተደረገ ያለውን የጨለማን ሲስተም በመንፈሴ እያየሁት ነበር። በኤርትራ ባንዲራ ላይ ዙሪያዎቿ ላይ ጥላሸት የሚቀባ ስፕሪት እያየሁ ነበር። ልጆቿ በሄዱበት ቦታ ሁሉ ፍሬያማ እንዳይሆኑ ነገራቸው ጥላሸት እንዲሆን በስራ በትዳር ውጤታማ እንዳይሆኑ እየተደረገ ያለ በባንዲራዎቿ ዳር ዳር ላይ የሚቀባ የጨለማን ምክርን እግዚአብሔር አሳይቶኛል። ስለዚህ ለኤርትራውያን ዛሬ በተለየ መልክ ከዚህ ተራራ መጸለይ እፈልጋለሁ። በጌታ በኢየሱስ ስም በቃ ውጤታማ እንዳይሆኑ ፍሬያማ እንዳይሆኑ ያሳየኝ ራእይ ምንድነው? በባንዲራው በኤርትራ ባንዲራ ዳር ዳር ላይ ጥቁር ነገር እንደዚህ ዙሪያዋ ላይ ሲቀባ እግዚአብሔር ጨለማው ሲቀባ እግዚአብሔር መንፈስ በተደጋጋሚ እያሳየኝ ነበር። ምንድነው ስል የእግዚአብሔር መንፈስ ፍሬያማ ውጤታማ እንዳይሆኑ እግዚአብሔር ለነሱ ወዳላቸው ነገር እንዳይገቡ ነገራቸውን የሚቀባ ነገራቸው ላይ ክፉን ነገር የሚያሴር ነገራቸው ላይ እየወጣ ክፋትን የሚዘራ ስፕሪት እግዚአብሔር እያሳየ ነበር። ስለዚህ ለወንድሞቻችን ለኤርትራውያን ቃል አወጣለሁ በጌታ በኢየሱስ ስም። በያላችሁበት ቦታ ኤርትራውያን ይሄ መልእክት የናንተ ነው። ማካታራላ ቬኒያ ሳና ሞሮ ዶቦጄኒያ ውጤታማ እንዳትሆኑ ፍሬያማ እንዳትሆኑ ሰርታችሁ እንዳትቀየሩ ማካላ ጃና ሞራ ቬኒያ አግብታችሁ በትዳራችሁ አርፋችሁ እንዳትኖሩ ወደ እግዚአብሔር ክብር እንዳትገቡ በተደጋጋሚ መንፈስ በተደጋጋሚ በእናንተ ላይ የሚለቀቅ የጨለማን ምክር የአጋንንትን ምክር በጌታ በኢየሱስ ስም እንደ ነብይ አፈርሳለሁ። በኢየሱስ ስም የፈረሰ ይሁን። ከኤርትራውያን ከሀገሩ በኢየሱስ ስም የፈረሰ ይሁን። እግዚአብሔር ሆይ እንዳሳየኝ ጸልያለሁ። ለወንድሞቻችን ጸልያለሁ። በኢየሱስ ስም ነገራቸውን የሚያበላሽ ስፕሪት በኢየሱስ ስም ከዙሪያቸው ላይ አነሳሁት። ከመንደራቸው ላይ አነሳሁት። በኢየሱስ ስም አነሳሁት። በኢየሱስ ስም አነሳሁት። ከዚህ ሰዓት ጀምሮ በኢየሱስ ስም ለኤርትራውያን በያሉበት በዓለም ዙሪያ ላሉ ኤርትራውያን በኢየሱስ በያሉበት መፈታት ይሁንላቸው። ማንኛውም ጭንገፋ ከዙሪያቸው ላይ ይነሳ። ማንኛውም መርገም በኢየሱስ ስም ይሰበር። የኤርትራ ፖለቲካ ይቀየር። የኤርትራ ኢኮኖሚ ይቀየር። እግዚአብሔር ዳር ድንበሯ ይቀየር። እግዚአብሔር ማካታራላ ቬኒያ ወደ ኤርትራ የወንጌል ኃይል ይግባ። የወንጌል ኃይል ይግባ አያለው። በመንፈሴ ከባድ የሆነ ብርሃን ሲለቀቅ አያለው። ማራዳላ ቬኒያ ሶኮራላ ባጃና የኤርትራውያን ልጆች በያሉበት ቦታ በኢየሱስ ስም ይቀቡ። በኃይል ይቀቡ። በክብር ይቀቡ። በጸጋ ይቀቡ። በያሉበት ቦታ በኢየሱስ ስም ይነሱ። የወደቀችውን የዳዊትን ድንኳን እንደገና አነሳለሁ እንዳልክ እንደ ቃል በኢየሱስ ስም የወደቀባቸው ነገር ሁሉ በኢየሱስ ስም ይነሳ። እግዚአብሔር ይነሳ። የኤርትራውያን ኢኮኖሚ ይነሳ። ፖለቲካው ይነሳ። ሰላሟ ይነሳ። ልጆቿ በያሉበት ሀገር በኢየሱስ ስም በኃይልና በጸጋ መገለጥ ይሁንላቸው። በሚሰሩት ስራ ላይ ጭንገፋ የሚለቅ ጭንገፋ በኢየሱስ ስም ከዙሪያቸው ላይ ይነሳ። በኢየሱስ ስም ይነሳ። በኢየሱስ ስም ይነሳ። እንደ ነቢይ ቃል አውጥቻለሁ። እግዚአብሔር ለኤርትራውያን እጅ ይዘርጋ። በኢየሱስ ስም ይዘርጋ። ማካላ ዳቦላ ዶባሳ ካታራላ ቬኒያ
ባራዳካላ ቬኒያና ሞሰፓራ ሀገሪቷን ተገን በማድረግ የሚሰራ የጨለማ ተልኮ በኢየሱስም ይፍረስ። ትውልዷን ተገን በማድረግ የሚሰራ የጨለማ ተልኮ በኢየሱስም ይፍረስ። በምድሪቷ ወንጌል እንዳይስፋፋ ትውልድ እንዳይነሳ ወደ ክርስቶስ እንዳይመጣ የሚከላከል በኢየሱስ የሀገሪቷን ድንበር የያዘ የሀገሪቷን ወሰን የያዘ በአየሩ ላይ የሚሰራ የጨለማ ኃይል በኢየሱስም አፈረስኩት። እህቶቼ ነፃ ይውጡ፣ ወንድሞቼ ነፃ ይውጡ፣ እግዚአብሔር ነፃ ይውጡ። በያሉበት ቦታ ፈውስ ያገኛቸው። ራዳባሳ ካቶሮዶቦችለ ቤኒያ ራካዳላዳባሳ ታራቬኒያ እግዚአብሔር ምህረት ይሁንላቸው። በኢየሱስ ምህረት ይሁንላቸው። መጽሐፍ ቅዱስ ሲናገር ምህረት ከህይወት ትሻላለች ይላል። ስለዚህ በኢየሱስ ባሉበት ቦታ ለኤርትራውያን በተቀመጡበት በሚሰሩበት በሚያደርጉት በማንኛው ቦታ ላይ በኢየሱስ ምህረት ይደረግላቸው። እግዚአብሔር ምህረት ሲበዛ በረከት ይመጣል። ምህረት ሲበዛ ሰላም ይመጣል። ምህረት ሲበዛ ደስታ ይመጣል። ምህረት ሲበዛ እግዚአብሔር ሰማያት ይከፈታሉ። ስለዚህ በኢየሱስ ምህረት ትደረግላት። በኢየሱስ ምህረት ይደረግላቸው። ማካላላ ባጃላ ቦሮዶቦሳ ራሳ ካቶራዳ ባሸለበኔ ፈጽሞ አይምሯቸው ይቀየር። እግዚአብሔር ፈጽሞ አይምሯቸው ይቀየር። የፖለቲካው አእምሮ ይቀየር። የኢኮኖሚው እግዚአብሔር ይቀየር። ለነገስታቶች ይጸልያሉ። ማራዳ ጎሎዶቦሳ ካራዳ ፓቻና ለኤርትራ ክቡር ፕሬዝዳንት ለኢሳያስ ይጸልያሉ። በኢየሱስ ፈጽሞ ይቀየር። በኢየሱስ ፈጽሞ ይለወጥ። የወንጌል ብርሃን በኃይል ያግኝ። ኢየሱስ ክርስቶስ ደማስቆ ላይ ለጳውሎስ እንደተገለጠ በኢየሱስም ይገለጥላቸው። ፈጽሞ ነገሮቻቸው መልካም ይሁን። እግዚአብሔር ነገሮቻቸው ወደ በአዲስ መልክ በኢየሱስም ይቀየር። ለዚህ ምድር ተሐድሶ ይሁን። ለዚህ ሀገር መጎብኘት ይሁንላት። ማካዳላ ቦሮዶቦስ በብዙ ነቢያቶች የተነገረው ትንቢት እግዚአብሔር አንተ ያወራላቸው የገባላቸው ኪዳን በኢየሱስም ይፍጠንላቸው። እግዚአብሔር ይጸልያለሁ ይፍጠንላቸው። ይሄ ለኤርትራውያን ነፃ የሚወጡበት የሚፈቱበት የሚባረኩበት እግዚአብሔር ከክብር ጋር የሚገናኙበት ጊዜ ይሆንላቸው። ማካራዳ ባጃን በአውሮፓ ያሉ ኤርትራውያን በአሜሪካ በደቡብ አፍሪካ በተለያዩ አረብ አካባቢ ላይ ያሉ እግዚአብሔር በስደት ያሉ ኤርትራውያን በኢየሱስም እግዚአብሔር ጉብኝት ከላይ ይምጣ። በእነሱ ላይ የሚለቀቀስ ይሰበር። በእነሱ ላይ የሚወጣ ሕግ ይሰበር። ማካዳላ ቦሮዶቦ ሶኮቶሮዶቦ ሸለቬኒያ ማዳጋላዳ ባጃና በኢየሱስም አፈረስኩት። ድንበር ዘለል በኢየሱስ በነጻነት የሚወጡበት በነጻነት የሚገቡበት በነጻነት የሚኖሩበት በነጻነት እግዚአብሔር የሚያደርጉበት የነጻነት ኃይል ይለቀቅላቸው። ድንበር በኢየሱስም ይከፈት። ድንበራቸው በኢየሱስም ይከፈት። ማካታራዳባቾሎ ቬኒያ ራዳባሶ ኮሎዶቦ ሶኮቶሮዶቦ ሼለቤኒያ በኢየሱስ ባረኳቸው። ኤርትራውያን ተባረኩ። በኢየሱስም ተባረኩ። ነገሮቻችሁ ይባረክ። ወደ እናንተ ከባድ ኃይል ቅባት፣ የበቀል ቅባት ይምጣ። የጸጋው ቅባት ይምጣ። የወንጌል ኃይል አይኖቻችሁን ያብራ። በያላችሁበት ቦታ ፈጽሞ ምርኳችሁ ይመለስ። ፈጽሞ ነገራችሁ መልካም ይሁን። በትዳራችሁ፣ በኑሯችሁ፣ በስራችሁ ፈጽሞ ማረፍ ይሁንላችሁ። የእግዚአብሔር እጅ ወደ እናንተ ትዘርጋ። የእግዚአብሔርም ጣት በላይ ላይ ነበረች ባሪያው እንዳለ በኢየሱስም የእግዚአብሔር ጣት በላያችሁ ላይ ይሁን። ከዚህ ሰዓት ጀምሮ አሜኬላ ኩብኩባ በረከታችሁን የበላ መንፈስ በኢየሱስም እራገማለሁ። ከድንበራችሁ ላይ ይነሳ፣ ከወሰናችሁ ላይ ይነሳ፣ ከሰፈራችሁ ላይ ይነሳ፣ ከቤታችሁ ላይ ይነሳ። ማካዳላ ባጃና እንደዚህ እግዚአብሔር እያለኝ ነው። ለምድሪቷ ተሐድሶ አመጣለሁ። አዲስ ነገር አመጣለሁ። እኔ እንጃ አዲስ ነገር በምድሪቷ ላይ ሲበቅል እያየሁ ነው። አዲስ ነገር አመጣለሁ ይለኛል። በኢየሱስ ስም ይሁንላቸው። እግዚአብሔር ማካዳላ ከልካይ ይነሳ።
ማዳላ ዳቦ ሶኮሮ ዳባ ሼሌ ቤንያ ሳራዳባ ጄኔ በኢየሱስም አነሳሁት። ከዛ ባለፈ ይህንን ዩቲዩብ የምትከታተሉ በዓለም ዙሪያ ያላችሁ ኢትዮጵያውያን ኤርትራውያን ጭምር ከዚህ ሰዓት ጀምሮ ነገሮቻችሁ በሙሉ መልካም ሆነዋል። አዲስ ነገር ሆኗል። ኤርትራን ኪሳራ አያገኛትም። ኤርትራን ኮሮና ቫይረስ አያገኛትም። በኢየሱስ ስም አፈረስኩት። ተባረኩ። አሜን እያላችሁ ይህንን ዩቲዩብ የተከታተላችሁ ኤርትራውያን ይህንን መልእክት ለሌሎች ሁሉ ሼር አድርጉ። ከዛ ባለፈ ይህንን ዩቲዩብ ሰብስክራይብ አድርጉ። ደወል ምልክትን እየጫናችሁ ቤተሰብ ሁኑ። እግዚአብሔር ከናንተ ጋር አለ። ኪዳኑ ይሰራል። ፈጽሞ ተባረኩ። ሻሎም ሻሎም። ውድ ተመልካቾቻችንና አድማጮቻችን ለዛሬ ይዘን የመጣነው መልእክት ይመስል ነበር። በሌላ አዲስ መልእክት እስክንገናኝ ድረስ መልካም ቆይታ። ሰላም። ውድ ተመልካቾቻችንና አድማጮቻችን ላይክ እና ሰብስክራይብ ማድረጎን አይርሱ።